አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዘምዘም አሶሳ ዩቱብ ቻናል ቤተሰብ እንዴት ናችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ አልሐምዱሊላህ ረብል ዓለሚን። እና እንዴት ናችሁ እናንተ? ደህና ናችሁ ወይ? ስራ፣ ጤንነት፣ አፍያ እንደምን ከረማችሁ? እንዴት አድርጎ ይዟችኋል? በውጭም በውስጥም ያላችሁ ኢትዮጵያውያን በሙሉ ሰላም ብያለሁ። ክርስቲያን ወገኖቻችንም እንደምን ከረማችሁ? እንዲሁም ደግሞ ሙስሊም እህት ወንድሞቼ እንኳን አብሮ ደረሰን። ረመዳንም ደረሰ። ጡሞ ከሚጨርሱት ባሮቹ ያድርገን። እኛንም በሰላም ጡማን የምንጨርሳለህ ያድርገን። አጅሩንም ተከፋይ ያለህ ያድርገን እላለሁኝ። ያው ቪዲዮ እየሰራሁ አይደለም፣ ምክንያቱም ቪዲዮ የማልሰራው እየተመቸኝ ስላል አይደለ የስራ ጫና ስላለብኝ ነው እና ለዛ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱ። ምክንያቱም የኔ ሰዓቱ ገና ነው። ሌላ ሰብስክራይብ እንኳን እየሄደ ነው፣ ትንሽ ትንሽ አገር እስከምገባ ድረስ እዚች ላንቀሳቀስ በማለት ነው። እና ወደ ተመልካቾች እንግዲህ እያበረታታችሁኝ የእናንተ ግዳፍ ያስፈልገኛል። እናንተ ሰብስክራይብ እና ላይክ ማድረጉ ለእኔ ትልቅ ብርታት ስለሆነ እያበረታታችሁኝ እላችኋለሁ። ዛሬ እንግዲህ አልሐምዱሊላህ ረቢል ዓለሚን ያው በአንድ ጉዳይ መጥቻለሁኝ። አንድ ቪዲዮ ባለፈው አይታችኋል። ማን ነው ስለ ዲያውዲ መቃጠልና የዲያውዲ ሱቅ ተቃጥሎበት በዛ ብዙዎቹ ማናት ስሟ ለምለም የምትባል ልጅ አልተቃጠለባቸው ምናምን እያለ ለእሷም መልስ ሰጥታችኋታል። ቪዲዮውንም እናየው እናዳምጠዋል ማለት ነው። ቀጣይ በነገራችን ላይ ሀቂቀተን አንዳንዴ የምቀኝነት ጥሩ አይደለም። እነዚያ ልጆች ተቃጥሎባቸዋል ሱቃቸው። እኔ ዲያውዲንም ለምለምንም የማውቃቸው በሶሻል ሚዲያ ላይ ነው። ለምለም በጣም ጀግና ሴት፣ ጠንካራ ሴት፣ በቃ በግብርና ጉዳይም በሁሉም ነገሮችን ተሷ በጣም ብዙ ነገሮችን ታምሬያለሁ። ነገር ግን እነዚህ ልጆች ሱቃቸው ሲቃጠልባቸው አልተቃጠለም ውሸት ነው ብላ ስትል በጣም ነው ራሴን የወረረኝ ማለት ነው። ሀቂቀተን ይሄን ያክል ምቀኝነት፣ ይሄንን ያክል ክፋቻ በቃ እኔ እንጃ እንደዚህ አልጠበቅኳትም ነበር። በእርግጥ ልጆቹ የተናገሩት 5 ሚሊዮን ኪሳራ ያኔ ከስረናል ያሉት 5 ሚሊዮን አይሞላም የከሰሩት ኪሳራ ማለት ነው። ግን ለስደት እሷ አንዳንድ ጊዜ ስደት ላሉት እህቶቻችንም ለነሱ የተነሳ እዝነት ነው፣ አትሸወዱ በማለት ምክር ነው፣ እንደዛ ነው ብለው ይላሉ። ሌሎችም እኔ የተረዳሁት በእርግጥ ሱቃቸው ተቃጥሏል ካለች ደግሞ ሱቃቸው ተቃጥሏል። እሺ እናንተንም አላህ ይገድፋቸው፣ ህዝቡን ደግሞ አታጨናንቁት። ቤት ካላችሁ ቤታችሁን ሽጣችሁ፣ መኪናችሁን ሽጣችሁ ሄዳችሁን ክፈሉ። አረብ ሀገር ያሉ እህትና ወንድሞቻችን አታሰቃዩ ብላ መምከር ነው እንጂ ያለባት ጭራሽ አልተቃጠለባቸውም ብላ ግግም ማለቱ ትልቅ ጥፋት ነው። እና እነዚህ ልጆች በቪዲዮ ላይ አድርገውታል። እነሱም ብቻ ሳይሆን ያ ጀማልም ለቆታል ማለት ነው። በመጀመሪያ ላይ ያየሁት ሀቂቀተን በጀማል ላይ ነው ያየሁት። እና ሱቃቸው ተቃጥሏል፣ አልተቃጠለም ታይሆን ተቃጥሏል። ግን ውሸት ነው አይባልም። ሱቃችሁ ተቃጥሏል፣ ይሄን ያክል የሚጋነን አይደለም ኪሳራችሁና እህትና ወንድሞቻችሁን አታስቸግሩ ብላ ምክር መስጠት ነበር ያለባት ማለት ነው እንጂ በአደባባይ ላይ አልተቃጠለባችሁም ውሸት ነው ኧረ አይባልም። ስትናገርም ረጋ ብላ ብትናገርም አሪፍ ነበር። በሷ ላይ በጣም ደንግጫለሁ ማለት ነው። ይሄን ያክል የእነሱ ሱቅ መቃጠል አስደስቷታል ወይስ ምንድን ነው ብዬ ነው ራሴን የጠየኩት። እና በጣም ከባድ ነው። በሷ ላይ ያው ቪዲዮዋን እናዳምጠዋለን ኢንሻአላህ። በሌላ ጉዳይ ደግሞ ያው መስራት ያኮራል። አረባ ከላላችሁ ኮንትራት ላይ ነን እና ኮንትራት ላይ ሆነን አንሰራም ለምትሉ ኮንትራት መሆን ይሄ ያኮራናል። ኮንትራት መሆን ለምን ሌላው ምንድነው ኮንትራት መሆን ይቺ ታለችን የፈለግነውን ነገር የማድረግ ችሎታ አለን። ሊቅ አማናትች ማለት ነው። እና ይቺ ካለችን ብራችንን ማንም አይበላንም፣ የራሳችን ሂሳብ ይኖረናል ማለት ነው። የራሳችን ሂሳብ አውጥተን ብራችንን በዚች እናጠራቅማል። አረብ ሀገር ያላችሁ ህጋዊ ለሆናችሁ እህቶቼ ለእናንተ መረጃ ነው ይዤ መጣት። ይቺ ካለቻችሁ ይሄን መያዝ ትችላላችሁ ማለት ነው። ምክንያቱም ይቺ ሊቅ አማናት፣ ይቺ ደግሞ የባንክ ቢጣቃ አይነት ማለት ነው። የምሰራት ብሬን ለእናንተ
ልክ እኔ እንደተጠቀምኩበት ለእናንተ ጥሩ ጠቃሚ ይሆናል ብዬ የወሰንኩበት ነው ማለት ነው። አሁን እዚች ላይ የ3 ወር ደሞዜን አጠራቅሜ አሁን ረመዳን ስለመጣ ለረመዳን ለሐውላ ዛሬ ብሬን አወጣሁት ማለት ነው። ቪዲዮውን ምናየው ባንክ ቤት እጄ ሰው እኮ እየቆጠረ ማለት ነው ብሩን እና ቀርጬዋለሁ። ቶሎ ነው ተመለስኩት ስላልተመቸኝ ማለት ነው። እና ህጋዊ የሆናችሁ እህቶቼ በየትም ሀገር ሁኑ፣ በየትም በዱባይም፣ በሳዑዲም፣ በባህሬም፣ በጆርዳንም በየትም ቦታ ሁኑ ህጋዊ ከሆናችሁ ይችላልቻችሁ ይሄን አውጡ፣ ቀጥታ ይሄን አውጡ የፈለጋችሁ። በተለይ ይሄ የትም ቦታ ላይ ምሳሌ እኔ ወደ ሳዑዲ ልላክ ብል መላክ እችላለሁ። እኔ ያለሁት ባህሬን ነኝ። ከባህሬን ወደ ዱባይና ወደ ሳዑዲ መላክ እችላለሁ 100%። እና ይቺ ካለቻችሁ አውጡ፣ ይቺ ካለቻችሁ ይቺን አውጡ። ጠቃሚ ነው ለእናንተ። ብራችሁን ማንም አይይዝባችሁም። ማንም አፕሊኬሽን የዚህ አፕሊኬሽን አለ። ሌላም መላላኪያ በስልክ ቁጥራችሁ ትላላካላችሁ። በእጃችሁ ልትልኩ ምሳሌ እኔ አሁን ብር ብልክ ሰውየው በእጅ ካሽ ስጭኝ ስላለ ነው እንጂ በዛው በስልኬ ማዘዋወር እችላለሁ ማለት ነው። እና ይችን ከያዛችሁ ብራችሁን ማንም ሊበላባችሁ አይችሉም። የምትሰራቱን ሁሉ ብራችሁን በዚች አጠራቅማችሁ አገራችሁ ልትከዱ ስትሉ አውጥታችሁ ይዛችሁ መርጥ ትችላላችሁ ማለት ነው። እጃችሁ ላይ ከዱላ ባስቀምጣችሁ ቦርሳችሁ አስቀምጣችሁ ሌባ ወሰደብን ምናምን የለም። እኔ አሁን በጣም ተፈራ ይችን አወጡልኝ፣ ሰዎችን አውጡልኝ ያልኳቸው አወጡልኝ ማለት ነው። ይሄ ስላለኝ ይቺ ትልቅ ጥቅም አላት። አገር ብከዱ እንደፈለጋችሁ ጠፍታችሁ ኮንትራት ቤት አትቀመጡ። ተኮንትራቱ ናችሁ ደግሞ እንጠፋል ብላችሁ ያሰባችሁ እህቶቼ ደግሞ ታጠንቀቁ። አትጥፉ፣ አበድ አትጥፉ። እጃዛ ቤት እብድየት ነው። ስለዚህ አትጥፉ ብዬ ነው የምመክረው። ተጠንቀቁ፣ ራሳችሁን ጠብቁ። ምን መሰላችሁ? አዋት ባንክ ላይ ዛሬ አጠራቀምኳት ብሬ ማለት ነው። ይሄ ከአሜሪካ ብር እጥፍ ነው። በዚህ ሀገር 415 ብር አና 420 ብር በዶላር $1000 በላይ ነው አሁን ይሄ ማለት ነው። በባንክ አጠራቅም ያስኩት ማለት ነው። ስለዚህ አልሐምዱሊላህ ለማለት ፈልጌ ነው። እቺ ካርድዋ ስላለች እንደፈለኩኝ ሁኜ ነው ማለት ነው። እንደፈለኩኝ አሁን ይሄ እንደዚህ ይሄ $1000 በላይ ነው። አሁን እንግዲህ $1000 እንግዲህ አልሐምዱሊላህ ያው እንደነገርኳችሁ ረመዳን ደርሰዋል። እናቴ አባቴ ስላሉ እንደገና ቤት እያሰራሁ ነው ለነሱ እንትን እያልኩ ስለሆነ ይችን እንግዲህ ዛሬ ለልካት ነው ማለት ነው። ዛሬ ለልካት ነው ወደ ኢትዮጵያ ማለት ነው። ባልካት ኑሮ ግን አላዋጣትም። ዛሬ ዛሬ እጄ ላይ የለችም፣ እጄ ላይ አበድ የለችም። ዛሬ ባንኬ ላይ ነበረኝ። ለዚህ ብር ባንካችሁ ላይ አጠራቅማችሁ ወደ ሀገራችሁ መላክ ትችላላችሁ። ያለምንም ኮንትራት የሆናችሁ ሰዎች አትጥፉ። ኮንትራታችሁ ላይ ስሩ። ህጋዊ መሆን በጣም ደስታ ነው እንደኔ ማለት ነው። ስለዚህ ቪዲዮውን አላስረዝምባችሁ። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ውድ ተመልካቾቼ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ብለክ ቪዲዮ ኤዲት ከምታደርግ ማለት ነው ይሄ ሀቢቢ ባንክ ያለውን ብር አውጣና ወይም የገዛበት ንብረት ካለ አውጣና ስጣቸው። መጅልሳቸውን ስራና خلاص ሌላ ነገር አያስፈልግም። ኦኬ ሌላ ነገር አያስፈልግም። አለቀ። እርዳታ ትላላችሁ፣ አካውንት ፖስታላችሁ፣ 1 ሚሊዮን ይሰበሰብላችኋል፣ ሆይ ይባልላችኋል፣ በአቋራጭ ትበለጽጋላችሁ። አፉ በሉኝ ትላላችሁ፣ ትገቡና ይወንዳል ጫድምጥ ማጣችሁ ይጥፋ። አውስኔ ለምለም ልሰማቸው ነው ወይ ልሰማችሁ ነው። እንደናንተ ኤዲት ማረግበት ጊዜና ሰዓት ባገኝ የምናስረክባቸው ቀን በቀን መጅልሶች ኤዲት አርጌ ጭን ነበር። እንደናንተ ጊዜ ቢኖረኝ ስራ ፈት ዘልዛላ የሴት ቂጥ ስር ገብቶ ይርመጠመጥልኛል። አትርመጥመጥ እንደወንድ ወተ ስራ ጀነንበል። ስራ ብዙ አይነት ስራ ነው የሚሰራው። ስራን ቀጥል።
ስራህን ቀጥል። አትርመጥመጥብኝ እኔ ጋር ኤዲት እያረክ እንዳትመጣ እሺ፣ እንዳትመጣ። እኔ ምላሴ ባለጌ ነው። እኔ አልመችም። እሺ ሁሉ ነገር እኔ የዝንብ ጠንጋራ አውቃለሁ፣ እንደዚህ አውቃለሁ። ዝም ካልኩኝ እንጂ እኔ አውቃለሁ። አለቀ። ተስማማን፣ ተግባባን። ድጋሚ በእኔ ቪዲዮ እንዳሰሩ አትርመጥመጥ። ሴት አትርመጥመጥ። አሰዳቢ ቆሻሻ አስተማሯቸው አይደል? እነዛ ባልና ሚስት ምንም ማድረግ እንደማይችሉ የአረብ ሀገር ሴት ገንዘብ በልተው እንደፈለጉ ወጥተው እንደሚገቡ አስተማሯቸው አይደል? እዛ አካባቢ ያላችሁ ሴቶች ወይኔ ለዛ አካባቢ ልጅ ብሆን ምን እንደማረጋችሁ። ወይኔ አፈር ብሉ። ሲጀምር ሰላም አይኖራችሁም። ታያላችሁ፣ ሰላም አይኖራችሁም። በእንደዚህ አይነት መንገድ በአቋራጭ የምታካብቱትን ሀብት እንዴት እንደሚጠፋ እያያችሁት ማለት ነው። እያያችሁት ነው የሚንሸራሸረው። በራሳችሁም በልጆቻችሁም ጤና አይኖራችሁም፣ ሰላምም አይኖራችሁም፣ ምንም ነገር አይኖራችሁም። እዛ ጋር እያለቀሱባችሁ የደም እንባ 400 ሺህ ብር ከፍላ እኮ ነው አገሯ በባዶ የገባቸው። በባዶ አገሯ 400 ሺህ ከፍላ ሙሉ ዕቃ ይጫንልኛል ብላ ስትጠብቅ 2 አመት 3 አመት አስቆጥራ እያለቀሰች ነው የገባችው። የራያ ቆቦ ልጅ እያነባች ምንም ማምጣት እንደማይችሉ አውቃቸዋል። በአቋራጭ በልጽጉባቸው። እኔ አልመቻችሁም። እኔ ላይ እንዳትለጥፉ። እኔን እንደ አውሬ ምናምን እንደ መጥፎ ሰው ምናምን ይወሬ ያለ ቅራቅንቦ ሲያስጠሉ እኔ መስላሉ። ምናችሁ ደግሞ እኔ ስናገር ጠብቃችሁ ምቀኛ ቀንታ ነው። እኔ በተቃጠለ ሱቅ ነው ምቀናው። ምን አይነት ፈረፋንጎ የሆናችሁ ምንም የማታውቁ አህያ እንደሆናችሁ ያወቁት በዛ ነው። እኔ በማንም ሰው ህይወት አያስቀናኝም። እኔ በማንም ሰው ህይወት ምቀና ሴት አይደለሁም። እኔ ሰርቼ የምበላ ሰው ነኝ። እኔ ቀን በቀን የምሰራ ሰው ነኝ። እኔ የስራ ሰው ነኝ። እኔ የስራ አይዲያ ወዲያው መቀልበስ የምችል ልጅ ነኝ። አለቀ። ስራ ፈትቼ አላውቅም። እንደናንተ ሳስር ስፈታ ስቋጥር ምናምን እሙል ሰው አይደለም። እኔ አልመችም። እኔ በማንም ሰው ህይወት አልቀናም። የሚያስቀና ህይወት ያለው አንዳችም አላየሁም። ፌክ በፌክ ነው። አለቀ። እኔ ነኝ እንደውም ሪል ህይወት እኔ እየለፋው እየደከምኩኝ እየዛበትኩኝ ሪል ህይወት የምኖረው እኔ ብቻ ነኝ። እንደውም እናንተ አስመሳዮች። እኔ የሚያስቀና ህይወት የለኝም። አለቀ። የሚያስቀናም ህይወት የለኝም። በሰውም አልቀናም። خلاص ተስማማ ፈህምቱ። ይሄ የሴት ስር ተወጥፎ ቂጧ ስር ተወጥፎ ከሚል ሰው ነው እኔ መቀናው። በጣም በቃ አህያ ናችሁ እናንተ። ጀዝባ ናችሁ። ጀዝባችኋል ማለት ነው። እንዲህ የምትሉ ሰዎች ቀንተሽ ነው የምትሉ ሰዎች እኔ ምን የሚያስቀና ህይወት አላቸውና ነው መቀናው? ምን አይነት ህይወት ነው የሚያስቀናው? እኔ አልቀናም ሀቢብቲ። ወይን እኔ አልቀናም ሀቢብቲ። እኔ አልቀናም። የሚያስቀና ህይወት የለም። እኔ የሚያስቀና ህይወት የለኝም። እኔ በሰውም አልቀናም። በልጽጉባችሁ። ምን ልበላችሁ? በልጽጉ። በሴት ገንዘብ በልጽጉ። በአረብ ሀገር ሴት በልጽጉ። የራያ ቆቦዋ ልጅ ያፈርን ባልቅሳ ደምን ባልቅሳባችኋለች። አፈር ትበላላችሁ። በልጽጉባቸው። አስለመዷችሁ፣ አስተማሯችሁ። እነዛ ባልና ሚስቶች አይደል ምንም ማምጣት እንደማትችሉ። አለቀ። ይበልጽጉባችሁ። ይበሏችሁ። እኔ ምን አገባኝ? ይበሏችሁ። ምን አገባኝ እኔ? በቃ ገንዘባችሁ ነው። ተበሉ። ይመጣል 5-6 ወር ሆይ ይልና ፍሽሽ በሚሊዮን ፍሽሽ። አፈር ብሉ። አፈር ያስበላችሁ። እናንተም ወንድ ናችሁ። እግዚኦ መስራት ማትችሉ ከሆነ አርፋችሁ ዩቲዩብ ሚስቴ ዲስቴ ምናምን እያላችሁ ቪዲዮ እየቀረጻችሁ ፖስት አድርጋችሁ ዶላር አትቀበሉም እንዴ? ምን አሳያችሁ? የሰው ላብ እንዴ? ማዳም እኮ ደሞዝ ሲደርስ ቀና ብለን አናያትም። ትሰጠን አትሰጠን እያለን እየተከተልናት ቦርሳዋን ይዘን እኮ መኪናዋ ድረስ ነው የምንሮጣው ደሞዝ እንድትሰጠን ለነገው። አይኗን እኮ እንደዚህ አናያትም። እናንተ እንዴት ሆነን እንደምናመጣው የማይጸዳውን አጽድተን እኮ ነው ደሞዝ የምንቀበለው ወር ሲሞላ። አሃ ተው እንጂ እንተሳሰብ። ወይ 300 ሺህ ብር ያስገባች ልጅ አለች። ሆሳና ሚር መጅሊስ ነገ ሚጫ ነው።
ቆይ አንዴ 5 ደቂቃ እወጣለሁ። እሺ በቃ